አሁን አባዬ ተኝቷል። ክፉ ደግ አንነጋገር። ይተኛ። ቆይ ለሱ ብዬ መሰለኝ እዚህ ቤት ውስጥ ያለሁት። ትሰማኛለህ? ያ ድምፅ መቅጃ ብዙ ሚስጥር ይዟል። ያ ሚስጥር ደግሞ ሙሉ ለሙሉ ዳጣ ላይ ነው። አትድከኝ። ምተው መስሎ ነው። እኔ እናንተ ያላወራድ ነው። ገና ብዙ ሂሳብ አለ። እሺ፣ ስለዚህ ድምፅ መቅጃውን መልስልኝ። እኔ ምንም ነገር አላየውም አላቀምም። በጣም ጥሩ። እሱም ፖሊስ ሲፈድድ አንደርስታንድ ታደርገዋለህ። ችግር የለም። ገዜ አቤት። ዳጣና ያታለን መታኝ ዛሬ ሮይ መታኝ መታኝም በሮ በረልና መታ አሁን በዚህ ሄደች። ውሃዬ ነይ አንዴ። ምንድን ነው? ነይ እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች ክንፈላት እንደዚህ ብር በመዲና በናታን መካከል ያለው ግብግብ ወደ ከፋ ደረጃ ተሻገረ። መዲን የዳጣን ሚስጥር የያዘውን የድምጽ መቅረጫ ለመቀማት ናታን ሲሞክር መዲ ራሷን ለመከላከልና ሚስጥሩን ላለማሳለፍ በከፍተኛ ድምጽ ትጮህ ነበረ። መዲ ሰው ክፍሉ ገብቶ ድምጽ መቅረጫ ማስቀመጥ ወንጀል መሆኑን አታውቂም አላት። ናታን ዞር በልልኝ፣ ብጮህ ማንም የለም ብለህ ነው? ማንም አያድናትም ብለህ ነው? አስገድዶ ሊደፍረኝ ነበር ብዬ 18 ዓመት አስቀፈድዳለሁ ስትል መዲ በናታን ላይ የሐሰት ስም ማጥፋት ዛቻ ተነዘረች። ናታን ግን ሳይፈራት አንቺም እኮ ወንጀለኛ ነሽ ረሳሽው እንዴ አምጩ እያለ ሊቀማት ይታገላታል። መዲ የድምጽ መቅረጫውን እንዳይወስድባት በመስኮት ወደ ውጭ ወረወረችው። መዲ በመስኮት የወረወረችው የድምጽ መቅረጫ ያረፈው ከቤቱ ጀርባ ህፃናቱ የሚጫወቱበት ውሃና ምጥን ይጫወቱበት የነበረው አካባቢ የውሃን ግንባር መቷት ወደ መሬት ወደቀ። እኔ እንጃ ከየት ነው የመጣው ብለው ተከራከሩ። ከላይ እንደመጣም ደረሱበት። ይህ ነገር የድምጽ መቅረጫ መሰለኝ ስትል ምጥን ውሃ ግን እኔ ሰብሬ ውስጡ ያለው ምን እንደሆነ አየዋለሁ አለች። ምጥን ግን እየፈራች ቆይ ውሃ የሚፈነዳ ነገር ቢኖረውስ? ውሃ ግን ፊኛ መሰለሽ እንደ የሚፈነዳ ስትል በኋላ ግን ውሃ የሚጎዳ ነገር እንዳይኖረው እንዳይጎዳሽ አይ በቃ አትስበሩ ብትላ ብትለምናትም ውሃ ግን በልጅነት አስተሳሰብ ውስጡ ትልቅ ሀብትና ገንዘብ ያለው መስሏት ለመስበር ፈልጋ ነበረ። እኛ እኮ ሀብታም ነን ለምን እንደዚህ ታያለሽ አለች ምጥን። ውሃ ግን ሀብታም ብንሆንም እኮ ገንዘብ የለንም፣ ኬክና ዳቦ የምንገዛበት ብር ያስፈልገናል፣ እሰብረዋለሁ እያለች ድንጋይ ልታመጣ ፍለጋ ገባች። ማርታ ከውጭ ደክሟት ወደ ቤት ስትመጣ ኤቢና ዳጣ በከፍተኛ ጭንቀትና መቀበዝ ሆነው አገኘቻት። እናታቸውን ለማረጋጋትና ትኩረት ለመስረቅ ሞከሩ። እማዬ እኛ በጣም ደህና ነን፣ ይኸውልሽ እማዬ ስራ ነበርሻ ደክሞሻላ፣ በቃ ተነሺ ሻወር ውሰጂና ልብስሽን ቀይረሽ ረፍት አድርጊ አለች ዳጣ። ማርታ ግን የልጆቹን መቅበዝበዝ አይታ ጠረጠረች። ቆይ ምንድነው የሆናችሁት? እርግጠኛ ነኝ የሆነ ነገር አጣችኋል። ጥፋት ሲጠፋ መናገር ነው እንጂ እንደዚህ መሸፋፈን መፍትሄ አይደለም። ቆይ ማን ነው ከላይ ያለው አለች በጥርጣሬ። ወንድ አስገብታችኋል እንዴ ስትል አፋጠጠቻቸው። በባለፈው ኤቢ ጨንቋትና ደብሮ ሳላ አርጁንን መጠጥ ይዞ እንዲመጣ አድርገው ነበረ። ያንን በማስታወስ ማርታም በድጋሚ እንደዚህ አይነት ስህተት ሰርተው ከሆነ ብላ ጠየቀቻቸው። በዚህ መሃል መዲ እጇ ላይ በተፈጠረው መቧጨር እየጮች ወደ ማርታ መታ ናታን በከባድ ወንጀል ወነጀለችው። መዲ ማርቲ ደረሽልኝ፣ ቤታችሁ ውስጥ ያስጠጋችሁት ጎረምሳ እኮ ጥቃት ሊያደርስብኝ ነበር፣ አስገድዶ ሊደፍረኝ ነበር ስትል ጮኸች። ማርታ ደንግጣ ምንድነው የምሰማው? ምንድነው የምትይው መዲ? ናታን ምንድነው የምትለው ኤቢ ስትል ጠየቀች። ናታን በበኩሉ እማዬ እኔ በፍጹም እንደዚህ አላደረኩም ሲል ኤቢም አክስቷ የዋሸች እንደሆነና በመካከላቸው የነበረው ፍጥጫና ጭቅጭቅ ሌላ እንደሆነ መሰከረች። መዲ ግን
በንዴት ሁላችሁም ጤነኛ አይደላችሁም፣ ሁላችሁም እኔን አታምኑኝም፣ እናንተ ጋር ምን አጨቃጨቀኝ፣ ምንም ንግግር የለኝም፣ ፖሊስ ይዳኘናል ስትል ፖሊስ ልጠራ አስፈራራቻቸው። ወደ ውጭ እየሮጠች ስትወጣ ናታንም የድምጽ መቅረጫውን ልትፈልግ እንደምትወጣ ስላሰበ ተከታትሏት እየሮጠ ወጣ። ሁለታቸውም መፈለግ ጀመሩ። ናታን መዲን ተከትሏት ሄዶ የድምጽ መቅረጫውን እየፈለጉ ያለ መዲ ያንን የድምጽ መቅረጫ ብዙ ሚስጥር ይዟል። ያ ሚስጥር ደግሞ የዳጣ ነው። ስለዚህ ነው ሁላችሁም አንድ ላይ የተባበራችሁኝ። ያንን ድምጽ መቅረጫ ማግኘት አለብኝ፣ ምንድነው ውስጡ ያለው ያለሽ በእንዴት ትፈልጋለሽ? ናታንም የድምጽ መቅረጫውን ፈልጎ ከሷ ለማራቅ ሁለታቸውም ይታገላሉ። እኔ እናንተ ብዙ ያላወራረድነው ነገር አለ ብላ ዛተችበት። ናታንም ፈልጎ ሲያጣው ከሷ ጋራ ላለመጨቃጨቅ ብሎ አገኘውት አለ። ሳያገኘው እሷም ተናዳ ወደ ቤት ገባች። ናታን ወደ ቤት ሲመለስ ኤቢና ዳጣ በከፍተኛ ጭንቀት ጠበቁት። ናታን ሪከርዱን አገኘኸው? ኮፒ ያላደረገችው ማደል ስትል ዳጣ የጭንቀቷን ጠየቀችው። ናታን ግን መዲ እንዳሰመው ድምጹን ቀስ አድርጎ ለማንም እንዳትናገሩ አላገኘሁትም፣ ዋሽቻት ነው የመጣሁት፣ ነገ በጠዋት ማንም ሳይነቃ ወተን መፈለግ አለብን አላቸው። ዳጣ እያለቀሰች ናታንና ኤቢን አመሰገነች። በዚህ ጊዜ ከጎኗ በመሆናቸው ችግሯን ለመሸፈን ስለታደጉ ሁለቱንም በጣም ከልቧ አመሰገነች። ዳጣ ይህ ችግር ያንቺ ብቻ አይደለም፣ የአባዬ የማዬ የመላ የዚህ ቤተሰብ ችግር ነው። መድኃኒት አንቺ የአባዬ ልጅ እንደሆንሽ በፍጹም ማወቅ የለባትም። ይሄ ሁሉ እኛ ከተባበርን ማንም አያሸንፈንም። ስለዚህ ኤቢ አንቺን ብትሆኚ ከሀገር መሸሽ ከችግር ማምለጥ አይደለም፣ መፍትሄ አይደለም። ምናልባት ከሀገር ብትወጪ ክፉ ሰው ልታመልጭ ትችያለሽ። የዚህ ቤት ችግር ግን ምንም ነገር ከመፈጠሩ አንቺ ስለወጣሽ ስላልወጣሽ የሚለይ ነገር የለም አላት። ኤቢም ናታን የተናገረውን ንግግርና የእናቷ ውጭ ሀገር መሄድ አለመፈለግ እያሳሰባት እንዲሁም ረግምሻለሁ ያለቻት እዚህ ያላት አባቷ ያለባት ጭንቀትና ከጎኑ ልትሆን እንደሚገባም አንድም ደግሞ አልችልም እወጣለሁ የሚል ነገር በአእምሮዋ ግብ ውስጥ ሆና ሶስቱም ሚስጥሩን ጠብቀው ነገ ጠዋት እቃውን ለማግኘት ተስማሙ። ሚስጥሩ ግን አሁንም መሬት ላይ በህፃኑ እጅ ወድቋል። ውሃ በጠዋት ያንን ከሰማይ የወረደውን ብላ ያሰበችውን እቃ ፍለጋ ወጣች። እቃውንም አገኘችው። ይዛ ስትመጣ በምትፈልገው በመዲ እጅ ውስጥ ገባ። ተመልካቾቻችን ምን የሚፈጠር ይመስላችኋል? መዲ እቅዷን የተሳካላት ይመስላችኋል? ነውስ ውሃ ሰብረዋለች? አይሰራም። ሀሳብና አስተያየታችሁን በኮሜንት አጋሩን። ተመልካቾቻችን ለዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።